ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች። ዛሬ ይዘንላችሁ የቀረብነው ርዕስ የሰው ልጅን የዘመናት ታሪክ ወደ ላቀ የእድገት ደረጃ ያሻገሩትን፣ ከጨለማው ዘመን አውጥተው በስልጣኔ ብርሃን ያንቆጠቆጡትን እና ዓለማችንን በድንቅ የፈጠራ ሥራዎቻቸው ያስደመሙትን ልዩ የሆኑ ግለሰቦችን ማለትም የጂኒየሶችን የተለየ የአእምሮ አሰራርና የጠለቀ የአስተሳሰብ ጥበብን በሚመለከት ወደ ውስብስብ የሳይንስ የታሪክና የሥነ ልቦና ማህደር የምንጓዝበትን እጅግ ማራኪና አጓጊ የሆነውን የጂኒየሶች አእምሮ ምስጢር፣ ጂኒየሶች የሚያስቡት እንዴት ነው የሚለውን ሰፋ ያለና ጥልቅ ትንታኔ ነው። ሁላችንም በሕይወታችን ቢያንስ ለአንድ ጊዜ እነዚህ ሰዎች እንዴት ነው ይህንን ሁሉ ሊያስቡ የቻሉት ብለን ራሳችንን ጠይቀን እንደምናውቅ እርግጠኛ ነኝ። ምክንያቱም የአንድ ተራ ሰው አእምሮ ሊደርስበት ከሚችለው የማሰብ አድማስ ባሻገር ተጉዘው ማንም ያላየውን አይተው፣ ማንም ያልሰማውን ሰምተው እና ማንም ያላስተዋለውን ጥልቅ ምስጢር አውጥተው ዓለምን ለዘላለም የለወጡትን እንደ አልበርት አንሽታይን፣ አይዛክ ኒውተን፣ ሊዮናርዶ ዳቪንቺ እና ኒኮላ ቴስላ የመሳሰሉትን ታላላቅ ሰዎች ስንመለከት እነዚህ ሰዎች ከኛ የተለየ የተፈጥሮ ስጦታ ያላቸው ወይስ የተለየ አእምሮአዊ የትኩረት ስልትን የተካኑ መሆናቸውን ማወቅ የሁላችንም ጉጉት ነው። በዚህ መጀመሪያ ክፍል ዝግጅታችን የጂኒየሶችን አእምሮ ምስጢር ለመፍታት ስንሞክር ከመደበኛው የእውቀት መለኪያ ወይም አይኪው ባለፈ ነገሮችን ከተለያየ አቅጣጫ የመመልከት አቅማቸውን፣ በታሪክ ውስጥ የተደረጉ አስደናቂ የሥነ ልቦና ሙከራዎችን እና የአእምሮአቸውን ፊዚዮሎጂያዊ አወቃቀር ሳይቀር በዝርዝር የምንቃኝ ይሆናል። ስለዚህም ይህን እጅግ ጠቃሚና አእምሮን የሚያሰፋ ዕውቀት እስከ መጨረሻው ድረስ በትኩረት እንድትከታተሉን እየጋበዝን ቪዲዮውን ላይክ በማድረግና ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ይህን አስደናቂ አእምሮ ጉዞ አብረን እንድንጀምር በአክብሮት እንጠይቃለን። የሰው ልጅ አእምሮ በውስጡ ከ86 ቢሊዮን በላይ የነርቭ ሴሎች እና ትሪሊዮን የሚቆጠሩ የነርቭ ትስስሮችን ያዘ እጅግ ውስብስብና እስከ አሁን ድረስ በሳይንሱ ዓለም ሙሉ በሙሉ ተጠንቶ ያላለገ ድንቅ የተፈጥሮ ቴክኖሎጂ ቢሆንም የጂኒየሶች አእምሮ ግን ከዚህ መደበኛ አሰራር በተለየ መልኩ እጅግ አስገራሚ የሆነ መረጃን ማቀናበር፣ የማገናዘብና አዳዲስ ሐሳቦችን የማመንጨት አቅም ያለው መሆኑ በተለያዩ ዘመናት በተደረጉ ሳይንሳዊ ምርምሮች ተረጋግጧል። በቅድሚያ ግን አንድን ሰው ጂኒየስ የሚያሰኘው ምንድነው የሚለውን መሰረታዊ ጥያቄ ማንሳታችን ተገቢ ይሆናል። ምክንያቱም አብዛኛው ሰው ጂኒየስነትን ከፍ ያለ የአይኪው ውጤት ከማምጣት ጋር ብቻ የሚያያይዘው ቢሆንም በስነ ልቦናው መስክ በ1920ዎቹ በስታንፎርድ ዩኒቨርሲቲው ተመራማሪ ዶክተር ሉዊስ ተርማን የተጀመረውና በሳይንሱ ዓለም ተርማንስ ተርማይትስ በመባል የሚታወቀው ታሪካዊውና የረጅም ጊዜ የስነ ልቦና ጥናት ይህን አመለካከት በከፍተኛ ሁኔታ የቀየረ አስደናቂ ግኝት ይዞ ብቅ ብሏል። ዶክተር ተርማን ከ1500 በላይ የሚሆኑ እጅግ ከፍተኛ የአይኪው መጠን ያላቸውን ማለትም የአይኪው መጠናቸው ከ140 በላይ የሆኑ ልጆችን መርቶ የህይወት ዘመናቸውን ሙሉ ክትትል በማድረግ የእነዚህ ልጆች የኋለኛው ህይወት ምን ሊመስል እንደሚችልና ዓለምን የሚቀይር ሥራ ይሰራሉ ወይስ አይሰሩም የሚለውን ለመፈተሽ ያደረገው ይህ ጥናት ከበርካታ አስርት ዓመታት በኋላ ያስገኘው ውጤት እጅግ አስገራሚና ያልተጠበቀ ነበር። ምክንያቱም ከነዚህ ከፍተኛ የማሰብ አቅም ካላቸው ልጆች መካከል አብዛኞቹ በጥሩ ሥራ ላይ ተሰማርተው የተረጋጋ ህይወት መምራት የቻሉ ቢሆንም ማንም ያላሰበውን የፈጠራ ሥራ የሠራ፣ የኖቤል ሽልማት ያሸነፈ ወይም ዓለምን የሚቀይር አዲስ ሐሳብ ያመነጨ አንድም ሰው አልነበረም። ይባስ ብሎም በዚሁ ጥናት ላይ እንዲሳተፉ የአይኪው ፈተና ወስደው ውጤታቸው ዝቅተኛ በመሆኑ ምክንያት ከጥናቱ ውጪ የተደረጉትና በወቅቱ እንደ ተራ ተማሪ የታዩት ዊሊያም ሾክሌ እና ሉዊስ አልቫሬዝ የተባሉ ግለሰቦች በበኋለኛው ዘመናቸው የኖቤል የፊዚክስ ሽልማትን ማሸነፍ መቻላቸው ጂኒየስነት ማለት መረጃን በፈጣን ሁኔታ ከመረዳትና ፈተናን ከማረፍ ባለፈ እጅግ ጥልቅ የሆነ ሌላ ምስጢራዊ የአስተሳሰብ ቀመር ያለው መሆኑን አረጋግጧል። ታዲያ ይህ የጂኒየሶች የተለየ የአስተሳሰብ ቀመር ምንድነው ብለን ወደ ጥልቁ ስንገባ በሳይንሱ ቋንቋ ዳይቨርጀንት ቲንኪንግ ወይም ደግሞ በተለመደው ከተለመደው ሳጥን ውጪ ማሰብ ወደሚባለው እጅግ ወሳኝ ጽንሰ ሐሳብ እንመጣለን።
መደበኛው የሰው ልጅ አስተሳሰብ ኮንቨርጀንት ቲንኪንግ በመባል የሚታወቀውንና ለአንድ ችግር አንድ ትክክለኛ መፍትሄ ብቻ ወደ መፈለግ የሚያዘነብለውን የቀጥታ አስተሳሰብ ስልት የሚከተል ሲሆን የጂኒየሶች አእምሮ ግን በተቃራኒው ለአንድ ችግር በመቶዎች የሚቆጠሩ የተለያዩና ከማዕቀፍ የወጡ አማራጮችን የማመንጨት እንዲሁም በጭራሽ የማይገናኙ የሚመስሉ የተለያዩ የእውቀት ዘርፎችን በማዳቀል አዲስና አስገራሚ ፈጠራን የመውለድ ኮምቢናቶሪያል ፕሌይ ልዩ የሆነና በተፈጥሮ የተቸራቸው አሊያም በረጅም ጊዜ ልምምድ ያዳበሩት ድንቅ ችሎታ አላቸው። ይህንን ሐሳብ ይበልጥ ግልጽ ለማድረግ ወደ ኋላ ተመልሰን የህዳሴውን ዘመን ስንቃኝ የሰው ልጅ የታሪክ ማህደር ካፈራቸው ሁለገብና ድንቅ ጂኒየሶች መካከል ግንባር ቀደሙ የሆነውን የሊዮናርዶ ዳቪንቺን ሕይወትና የዕለት ተዕለት ተግባራቶችን የያዙትን ማስታወሻ ደብተሮችን ስንመለከት እኚህ ታላቅ ሰው አእምሮአቸውን እንዴት ይጠቀሙበት እንደነበር የሚያሳይ አስደናቂ ምስጢር እናገኛለን። ዳቪንቺ እንደ ሞናሊዛና ዘ ላስት ሰፐር የመሳሰሉት ዓለምን ያስደመሙ ስዕሎችን የሳለ ታላቅ ሰዓሊ ብቻ ሳይሆን የተዋጣለተ የሰውነት አናቶሚ ተመርማሪ፣ የጦር መሳሪያ ዲዛይነር፣ የውሃ ቦይ መሐንዲስ እና የእጽዋት ተመርማሪ የነበረ ሲሆን የሱ የጂኒየስነት ምስጢር የሚነጨው ደግሞ እነዚህን የተለያዩ የእውቀት ዘርፎች ለየብቻቸው ከማየት ይልቅ በአንዱ ዘርፍ ያገኘውን እውቀት ወደ ሌላኛው ዘርፍ በማምጣት ማዋሃድ መቻሉ ላይ ነበር። ለምሳሌ ያህል ዳቪንቺ የሰውን ልጅ ጡንቻና አጥንት አወቃቀር ለማጥናት አስክሬኖችን እየቀደደ ባደረገው ጥልቅ የአናቶሚ ምርምር ያገኘውን እውቀት በመጠቀም በስዕሎቹ ላይ የሚገኙትን ገጸ ባህሪያት ፈገግታ፣ የእጅ እንቅስቃሴ እና የፊት ገጽታ እጅግ ሕያውና ተፈጥሯዊ በሚመስል መልኩ መሳል የቻለ ሲሆን በተመሳሳይ መልኩ የወፎችን የበረራ ቴክኒክ በአንክሮ በመመልከት የሰበሰበውን መረጃ በመጠቀም ከዘመኑ በመቶዎች የሚቆጠሩ ዓመታት የቀደመውን የበረራ ማሽን ፍላይንግ ማሽን ዲዛይን መንደፍ ችሎ ነበር። ማስታወሻ ደብተሮቹ ላይ ዛሬ ድረስ የሚታዩት የእንጨት ነዳጅ በውሃ ላይ እንዴት እንደሚነሳፈስ አስላ፣ የአንድን ወፍ ክንፍ እንቅስቃሴ ተመልከት እና የአሳማን ልብ የደንቧቦች አጥና የሚዩት ዝርዝር የዕለት ተዕለት ተግባራቶቹ የሚያሳዩት የጂኒየስ አእምሮ በዙሪያው ላለ ማንኛውም ነገር እጅግ ከፍተኛ የሆነና የማይጠግብ የማወቅ ጉጉት ኢንሳሻብል ኪዩሪያሲቲ ያለው ጥቃቅን የሚባሉትን ነገሮች ሳይቀር በትኩረት የመመልከት ችሎታ ያለው እና የሁሉንም ነገሮች የተፈጥሮ ትስስር የመረዳት ጥልቅ ፍላጎት ያለው መሆኑን ነው። ከዚህ ባለፈ የጂኒየሶችን አእምሮ ፊዚዮሎጂያዊ አወቃቀር ስንመረምር የዘመናችንን የፊዚክስ ሳይንስ ከመሰረቱ የለወጠውን የአልበርት አይንስታይንን አእምሮ እንደ ምርጥ ማሳያ መውሰድ እንችላለን። በኢያው ዓመት 1955 አይንስታይን ካረፈ በኋላ የሱን የተለየ አስተሳሰብ ችሎታ ምንጭ ለመረዳት በሚል አእምሮ በዶክተር ቶማስ ሃርቬ አማካኝነት ከሰውነቱ ወጥቶ ሳይንሳዊ ምርምር የተደረገበት ሲሆን በተደረገውም ጥናት መሰረት የአይንስታይን አእምሮ ከመደበኛው የሰው ልጅ አእምሮ በክብደቱ የተለየ ወይም የገዘፈ እንዲያውም በመጠኑም ቢሆን የአነሰ ክብደት የነበረ ቢሆንም ነገር ግን በተለይም ከሂሳባዊ ስሌት፣ ከቦታ ግንዛቤ እና ነገሮችን በምናብ መሳላክም ጋር በተያያዘው የፓሪየታል ሎብ የተሰኘው አእምሮ ክፍል ከመደበኛው ሰው በ15 በመቶ ገደማ የተሰፋ መሆኑ እንዲሁም የአንግሉን የቀኝና የግራ ክፍሎች የሚያገናኘው ኮርፐስ ካሎሰም የተባለው ክፍል እጅግ የዳበረና ወፋር መሆኑ ተረጋግጧል። ይህ ልዩ የሆነ የኮርፐስ ካሎሰም አወቃቀር አይንስታይን በግራ የአንግሎ ክፍል በሚገኘው አመክንዮአዊ አስተሳሰቡና በቀኝ የአንግሎ ክፍል በሚገኘው የፈጠራና የምናብ ክሪኤቲቭ ኤንድ ስፔሻል አስተሳሰቡ መካከል እጅግ ፈጣን የሆነ የመረጃ ልውውጥ እንዲያደርግ የረዳው ሲሆን በዚህም ምክንያት ነው አይንስታይን ታዋቂውን የቲዮሪ ኦፍ ሬላቲቪቲ ጽንሰ ሐሳብ በደረቅ የሂሳብ ቀመር ብቻ ሳይሆን ከብርሃን ፍጥነት ጋር እኩል በሚጓዝ ባቡር ላይ ብቀመጥ ምን ሊፈጠር ይችላል ብሎ በማሰብና በምናቡ ውስብስብ የሆኑ ምስሎችን በመሳል በጀርመንኛ ጌዳንክን ኤክስፔሪመንት ወይም የሐሳብ ሙከራ ብሎ በሚጠራው ልዩ የማሰላሰል ዘዴ አስገራሚዎቹን የፊዚክስ ሕጎች ሊያገኝ ቻለው። ጂኒየሶች እውነታውን ከማመዛዘን ባለፈ ገና ያልተፈጠረውን ነገር በምናባቸው ፈጥረው እውነት እስኪመስላቸው ድረስ የመመልከትና በውስጡ የመኖር ከፍተኛ አቅም አላቸው። ይህም ከላይ እንዳየነው የአእምሮአቸው ልዩ ትስስርና የነርቭ ሴሎቻቸው ቅንጅት የሚያመጣው አስደናቂ ውጤት ነው። ብዙዎቻችን ጂኒየስነትን እንደ ድንገተኛ መገለጥ ወይም እንደ ዩሬካ ቅጽበት ብቻ የምንመለከተው ቢሆንም የጥናቱ ዓለም ግን የሚነግረን እውነታ
ከዚህ እጅግ የራቀ ነው። ምክንያቱም አንድ ታላቅ የፈጠራ ውጤት ከመታየቱ በፊት ከጀርባው ያሉት በሺዎች የሚቆጠሩ የሽንፈት ሰዓታት፣ እንቅልፍ አልባ ሌሊቶች እና ማንም የማያያቸው ጥቃቅን ጥረቶች ናቸው የጂኒየስነትን እውነተኛ ገጽታ የሚቀርጹት። በዚህ ክፍል ጂኒየሶች እንዴት ወደ ጥልቅ የትኩረት ዓለም ፍሎው ስቴት እንደሚገቡ፣ ለምን ሽንፈትን እንደ ትልቅ ስጦታ እንደሚቆጥሩት እና የታላቁን የቶማስ ኤዲሰንንና የሰር አይዛክ ኒውተንን የጽናት ታሪኮች በመዳሰስ እኛስ እነዚህን የላቁ የአስተሳሰብ ልምዶች በራሳችን ሕይወት ውስጥ እንዴት ልንተገብራቸው እንደምንችል በሰፊው እንመለከታለን። 1. የሽንፈት ላብራቶሪ፣ የቶማስ ኤዲሰንን የ10,000 ሙከራዎች ምስጢር። አንድ ሰው ጂኒየስ ለመባል ግድ ስህተት የማይሰራ መሆን አለበት የሚለው የተሳሳተ አመለካከት በታሪክ ውስጥ በታዩት ታላላቅ ግለሰቦች ሕይወት ውስጥ ቦታ የለውም። ለዚህም ደግሞ እንደ ምርጥ ማሳያ የምንወስደው ዘመናዊውን ዓለም በብርሃን ያጠለቀለውንና ከ1000 በላይ የፈጠራ ባለቤትነት መብቶችን በስሙ ያስመዘገበውን ቶማስ አልቫ ኤዲሰንን ነው። ኤዲሰን የኤሌክትሪክ አምፖልን ለመፍጠር በሞከረበት ወቅት የሚፈልገውን ውጤት እስኪያገኝ ድረስ ከ10,000 በላይ ያልተሳኩ ሙከራዎችን ማድረጉ የሚታወስ ሲሆን አንድ ጋዜጠኛ ረዳት በዚህ ሁሉ ሽንፈት ለምን ተስፋ አትቆርጡም ብሎ በጠየቀው ጊዜ ኤዲሰን የሰጠው ምላሽ የጂኒየስ አይምሮ እንዴት እንደሚሰራ የሚያሳይ ትልቅ ትምህርት ነው። እርሱም እንዲህ አለ፣ እኔ አልተሸነፍኩም፣ ይልቁንም የማይሰሩ 10,000 መንገዶችን በተሳካ ሁኔታ አግኝቻለሁ። ይህ አስተሳሰብ ለውጥ ሪፍሬሚንግ ፌሊየር የጂኒየሶች ከመደበኛው ሰው የሚለዩበት ዋነኛው ነጥብ ነው። ምክንያቱም መደበኛው ሰው ስህተትን እንደ ውርደት ወይም እንደ ማቆሚያ መስመር ሲመለከተው፣ የጂኒየስ አይምሮ ግን ስህተትን እንደ መረጃ ዴታ እና ወደ ትክክለኛው መፍትሄ የሚወስድ የግዴታ ደረጃ አድርጎ ነው የሚቆጥረው። ሁለተኛው የትኩረት ጥበብ ፍሎው በመባል ይታወቀው እጅግ ጥልቅ የሆነ የትኩረት ደረጃ ነው። ጂኒየሶች በአንድ ሥራ ላይ ሲጠመዱ ዓለምን፣ ጊዜን እና የራሳቸውን አካላዊ ፍላጎቶች እንደ ረሃብና እንቅልፍ ያሉትን እስከሚረሱ ድረስ በዛ ሥራ ውስጥ የመጥለቅ አስደናቂ አቅም አላቸው። ለዚህም እንደ ምሳሌ የፊዚኩ ሊቁን አይዛክ ኒውተንን መጥቀስ ይቻላል። ኒውተን የእንቅስቃሴ ሕጎችንና የስበት ሕግን በደረሰበት ወቅት ለቀናት ሥራው ላይ ከመጠመዱ የተነሳ መመገቡን ይረሳ እንደነበርና ረዳቶቹ ምግቡን ጠረጴዛው ላይ አስቀምጠውለት ሲሄዱ ሳይነካው ቀርቶ ተመልሰው ሲመጡ አሁን በላሁ ወይስ አልበላሁም ብሎ ይጠይቃቸው እንደነበር በታሪክ ተመዝግቧል። 3. ብቸኝነት እንደ ማደባለቂያ፣ የታላላቅ ሐሳቦች መፍለቂያ። በታሪክ ውስጥ የምናውቃቸው አብዛኞቹ ጂኒየሶች በብቸኝነት ማሳለፍን እንደ ትልቅ የፈጠራ መሳሪያ ይጠቀሙበት ነበር። ለምሳሌ ያህል በ1615 ታላቁ መቅሰፍት the Great Plague ለንደንን ባተለቀለቀችበት ወቅት አይዛክ ኒውተን ወደ ቤተሰቦቹ እርሻ ቦታ ተገልሎ በሄደበት የ2 ዓመት ጊዜ ውስጥ ነበር ለዘመናዊው ሳይንስ መሰረት የሆኑት የስበት ሕግን፣ የኦፕቲክስ ትምህርትን እና ካልኩለስን የፈጠረው። ይህ ጊዜ በታሪክ አኖስ ሚራቢሊስ ወይም የድንቅ ሥራዎች ዓመት ተብሎ ይጠራል። ብቸኝነት ለጂኒየስ አእምሮ እንደ ማደባለቂያ ያገለግላል። አእምሮ ያከማቻቸውን መረጃዎች እንዲያበሳቸው፣ እንዲያገናኛቸው እና ወደ አዲስ ሐሳብ እንዲቀይራቸው ሰፊ ዕድል ይሰጠዋል። 4. የ10,000 ሰዓታት ሕግና ዴሊብሬት ፕራክቲስ። ብዙ ጊዜ ስለ ጂኒየሶች ስናስብ በተፈጥሮ የታደሉ እንደሆኑ ብቻ ብናስብም ጥናቶች ግን ሌላ እውነት ይነግሩናል። እርሱም የዓላማ ያለው ልምምድ የተባለውን ሂደት ነው። ሞዛርት ገና በለጋ ዕድሜው ድንቅ ሙዚቃዎችን መጻፍ የጀመረው በተፈጥሮ ስጦታ ብቻ ሳይሆን ገና በ3 ዓመቱ ጀምሮ እንዲለማመድ ስላደረገውና ሞዛርት የመጀመሪያውን ድንቅ ሥራ ከመጻፉ በፊት ለ12 ዓመታት ያህል ቀንም ከሌሊት ልምምድ ሲያደርግ ስለቆየ ነው። ይህም የሚያሳየው የጂኒየስ አእምሮ በሂደት የሚገነባ እንጂ በአንድ ጀንበር የሚፈጠር አለመሆኑን ነው። ብዙዎቻችን የምናስበው ትልቅ ግኝቶች የሚመጡት በጠረጴዛ ዙሪያ ተቀምጠን በምናደርገው ጥብቅ ስሌት ብቻ ይመስለናል። ነገር ግን የታሪክ ማህደር እንደሚነግረን ከሆነ እጅግ አስገራሚዎቹ የሰው ልጅ ፈጠራዎች የተወለዱት አእምሮ ከመደበኛው የንቃት ደረጃ ወጥቶ ወደ ህልም፣ ወደ ምናባዊ ምስሎችና ወደ ረቂቁ የንቃተ ህሊና ክፍል ሲገባ ነው። በዚህ ክፍል ኒኮላ ቴስላ እንዴት ያለምንም ወረቀትና እርሳስ ውስብስብ ማሽኖችን በምናቡ ብቻ ሰርቶ እየሞከረ እንደነበር፣ የኬሚስትሪው ሊቅ ሜንደሌቭ የንጥረ ነገሮችን ሰንጠረዥ እንዴት በህልሙ እንዳገኘ እና ሲነስቴዥያ የተባለው ልዩ የአእምሮ ሁኔታ እንዴት የስሜት ህዋሳትን በማደላለቅ ለጂኒየስነት መንገድ እንደሚከፍት በጥልቀት የምንመለከት ይሆናል።
ዝግጁ ከሆናችሁ ወደዚህ አስደናቂው የጂኒየሶች ውስጣዊ ዓለም አብረን እንዝለቅ። 1. የኒኮላ ቴስላ አእምሮአዊ ላብራቶሪ። ስለ ጂኒየስነት ስናወራ የቴስላን ስም አለማንሳት የማይቻል ነው። ምክንያቱም የቴስላ አእምሮ ከመደበኛው የሰው ልጅ አስተሳሰብ እጅግ የላቀማ ቪዥዋል ቲንኪንግ በሚባለው እጅግ የዳበረ ችሎታ የታነጸ ነበር። ቴስላ አንድን አዲስ ፈጠራ ሲያስብ እንደ ማንኛውም መሐንዲስ ወረቀት ላይ ዲዛይን ከመጀመሩ ይልቅ ሙሉውን ማሽን በምናቡ በአእምሮ ስክሪን ላይ የመገንባት የመገጣጠምና የማንቀሳቀስ አስገራሚ አቅም ነበረው። ይህ የአእምሮ ሙከራ የሚባለው ሂደት ቴስላ ማሽኑን በምናቡ ውስጥ ለረጅም ጊዜ ሲያሽከረክረው የትኛው ክፍል በግጭት ምክንያት ሊበላሽ እንደሚችል፣ የትኛው ብሎን ሊላላ እንደሚችል ቀድሞ እንዲያውቅ ይረዳው ነበር። በዚህም ምክንያት ቴስላ አንድን ነገር ወደ ፋብሪካ ወስዶ ከመስራቱ በፊት በአእምሮ ውስጥ ተግባራዊ ሙከራውን ጨርሶ ስለሚወጣ የሰራቸው ማሽኖች ሁሉ ለመጀመሪያ ጊዜ ሲሞክሩ ያለምንም ስህተት ይሰሩ ነበር። 2. የህልምና የንቃተ ህሊና ኃይል The Power of Dreams። አንዳንዴ ለወራት የለፋንበትና መፍትሄ ያጣነለት ችግር እንቅልፍ ወስዶን ስንነቃ ወይም በህልማችን ውስጥ ብልጭ ስልልን እናገኘዋለን። ለዚህም ትልቁ ማሳያ የሩሲያዋ የኬሚስትሪ ሊቅ ዲሚትሪ ሜንደሊቭ ነው። ሜንደሊቭ የንጥረ ነገሮችን ሰንጠረዥ ለማገናጀት ለዓመታት ሲደክም ቢቆይም ቅደም ተከተላቸው ግን በፍጹም ሊገጥምለት አልቻለም ነበር። ሆኖም ግን በአንድ ወቅት እጅግ ደክሞት ለጥቂት ደቂቃዎች እንቅልፍ በወሰደው ጊዜ በህልሙ ሁሉም ንጥረ ነገሮች በትክክል በየቦታቸው ተቀምጠው እንደታዩትና ሲነቃም ወዲያውኑ በወረቀት ላይ እንዳሰፈረው ይነገራል። ይህ የሆነበት ምክንያት የእኛ ንቁ አእምሮ ካንሽል ማይንድ በምክንያታዊነትና በህግጋት የታጠረ ስለሆነ ነው። ነገር ግን ስንተኛ ንቃተ ህሊናችን ሰብካንሽስ ማይንድ እነዚህን ገደቦች ጥሶ ቀደም ሲል የሰበሰብናቸውን መረጃዎች በማገናኘት አዳዲስና አስገራሚ መፍትሄዎችን ያመነጫል። 3. ሲነስቲዥያ የስሜት ህዋሳት ቅልቅል። ሌላኛው እጅግ ሚስጥራዊ የሆነው የጂኒየሶች የአእምሮ ባህሪ ሲነስቲዥያ ይባላል። ለምሳሌ አንዳንድ ጂኒየሶች ሙዚቃ ሲሰሙ ቀለሞችን ያያሉ ወይም ደግሞ ቁጥሮችን ሲመለከቱ የተለየ ጣዕም ይሰማቸዋል። ታዋቂው የፊዚክስ ሊቅ ሪቻርድ ፋይንማን ውስብስብ የሆኑ የፊዚክስ እኩልታዎችን ሲመለከት እያንዳንዱ ፊደልና ቁጥር በተለየ ቀለም ታይተውት እንደነበር ገልጸዋል። ይህ ደግሞ ቀመሮቹ በውስጣቸው ያላቸውን ስህተት በቀላሉ እንዲያገኝና ረቂቅ የሆኑ የሳይንስ ህጎችን እንደ ስዕል እንዲረዳቸው ረድቶታል። First Principles Thinking የዘመናችንን ጂኒየሶች በተለይም እንደ ኢሎን ማስክ ያሉ ግለሰቦች ስንመለከት የሚጠቀሙበት ትልቁ የአስተሳሰብ መሳሪያ First Principles Thinking ይባላል። ጂኒየሶች ማንኛውንም ችግር ወደ መሰረታዊው እውነታ በመመለስ ከዜሮ ይጀምራሉ። ለምሳሌ ኢሎን ማስክ የጠፈር መንኮራኩር ለመስራት ሲያስብ መንኮራኩሮች በጣም ውድ ናቸው የሚለውን የሰዎችን ወሬ ወደ ጎን በመተው አንድ መንኮራኩር ለመስራት ምን ጥሬ ዕቃዎች ያስፈልጋሉ ብሎ በመጠየቅ መንኮራኩርን ከሚሸጥበት ዋጋ በ10 እጥፍ በአነሰ ዋጋ መስራት እንደሚቻል በሂሳብ አረጋግጧል። ማንኛውንም ነገር ለምን ብሎ እስከ መጨረሻው ድረስ መጠየቅ የጂኒየስ አእምሮ መለያ ነው። አሁን ግን ምናልባትም የሁላችሁም ጥያቄ ወደ ሆነው ትልቁ ነጥብ እንመጣለን። ለመሆኑ ጂኒየስነት ለተመረጡ ጥቂት ሰዎች ብቻ የተሰጠ የተፈጥሮ ስጦታ ነው ወይስ እኛም በውስጣችን ያለውን አቅም አውጥተን የራሳችንን ዓለም መቀየር እንችላለን የሚለው ነው? ሳይንሱ እንደሚነግረን ከሆነ አእምሮአችን ልክ እንደ ድንጋይ የተቀረጸ ሳይሆን ልክ እንደ ሸክላ አፈር እንደፈለግነው ልናበጀጀውና ልንቀርጸው የምንችለው እጅግ ተለዋዋጭ የሆነ ተፈጥሮ አለው። ስለዚህም በዚህ የመጨረሻ ክፍል ኒውሮፕላስቲሲቲ የሚባለውን የአእምሮ እድገት ምስጢር፣ የጂኒየሶችን ዕለት ተዕለት የአመጋገብና የእንቅልፍ ልምዶች እንዲሁም ማንኛውም ሰው አእምሮውን ወደ ላቀ ደረጃ ለማድረስ ሊጠቀምባቸው የሚገቡ ሳይንሳዊ ዘዴዎችን በጥልቀት የምንዳሰስ ይሆናል። ይህ ክፍል በንድፈ ሐሳብ ላይ ብቻ የተመሰረተ ሳይሆን ከዛሬ ጀምሮ በሕይወታችሁ ላይ ተግባራዊ የምታደርጉትን መመሪያ የሚሰጥ በመሆኑ እስከ መጨረሻው በትኩረት እንድትከታተሉኝ እጋብዛችኋለሁ። 1. ኒውሮፕላስቲሲቲ አእምሮን እንደገና የመገንባት ጥበብ። ለዘመናት የሰው ልጅ አእምሮ የተወሰነ የእድገት ደረጃ ላይ ከደረሰ በኋላ ለውጥ እንደማያሳይ ይታመን ነበር።
ነገር ግን ዘመናዊው የነርቭ ሳይንስ ይህን አመለካከት ሙሉ በሙሉ በመቀየር ኒውሮፕላስቲሲቲ የተባለውን አስገራሚ ግኝት ይፋ አድርጓል። ይህ ማለት አእምሮአችን አዳዲስ ነገሮችን በተማረን ቁጥር፣ አዳዲስ ልምዶችን ባገኘን ቁጥር አዳዲስ የነርቭ ትስስሮችን የመፍጠርና የነባሮቹን አቅም የማሳደግ ተፈጥሯዊ ችሎታ አለው ማለት ነው። የዚህም እንደ ትልቅ ማስረጃ የሚጠቀሰው በለንደን የታክሲ አሽከርካሪዎች ላይ የተደረገው ዝነኛ ጥናት ነው። የለንደን ታክሲ አሽከርካሪዎች የከተማዋን በሺዎች የሚቆጠሩ ውስብስብ መንገዶች በቃላቸው እንዲያውቁ ስለሚገደዱ ይህን መረጃ በሚያቀናበረው የአእምሮአቸው ክፍል ሂፖካምፐስ ላይ ከመደበኛው ሰው በበለጠ የነርቭ ሴሎች እድገት ታይቶባቸዋል። ይህ የሚያረጋግጠው ጂኒየስነት በአንድ ወቅት ተሰጥቶ የሚያበቃ ሳይሆን አእምሮአችንን በየቀኑ አዳዲስ ፈተናዎችን በመስጠት ልናሳድገው የምንችለው ጡንቻ መሆኑን ነው። 2. የጂኒየሶች የአኗኗር ዘይቤ። አንድ ጂኒየስ አእምሮ በከፍተኛ ብቃት እንዲሰራ የሚሰጠው ነዳጅና የሚደረግለት ጥገና ወሳኝ ነው። ጂኒየሶች ለብዙዎቻችን ተራ የሚመስሉ ነገር ግን ለአእምሮ እጅግ አስፈላጊ የሆኑ ልምዶችን ያዘወትራሉ። ለምሳሌ ያህል አብዛኞቹ ታላላቅ አሳቢዎች እንደ ቻርልስ ዳርዊን እና ፍሬድሪክ ኒቼ የእግር ጉዞን እንደ ዋነኛ የፈጠራ መሳሪያ ይጠቀሙበት ነበር። ኒቼ ታላላቅ ሐሳቦች የሚመጡት በእግር ጉዞ ላይ ያለን ነው ይል ነበር። በተጨማሪም አመጋገብን በተመለከተ የጂኒየስ አእምሮ ኦሜጋ 3 አንቲኦክሲዳንትስ እና በቂ ውሃ ይፈልጋል። ዋናው ቁም ነገር የአካል ብቃት እንቅስቃሴ፣ ጥራት ያለው ምግብ እና በቂ እረፍት ለጂኒየስነት መሰረቶች መሆናቸውን መረዳት ነው። 3. የቲ-ሼፕድ ዕውቀት እና የማወቅ ጉጉት። እውነተኛ ጂኒየሶች በአንድ ዘርፍ ላይ ብቻ ተወስነው አይቀሩም። ይልቁንም የቲ-ሼፕድ በሚባለው የዕውቀት አወቃቀር ይከተላሉ። ይህም ማለት በአንድ ዋና ዘርፍ ላይ እጅግ ጥልቅ የሆነ ዕውቀት ሲኖራቸው፣ በሌሎች በርካታ ዘርፎች ላይ ደግሞ ሰፊ የሆነ ግንዛቤ ያላቸው። ይህ ሁለገብነት እንዲኖራቸው የሚያደርጋቸው ደግሞ ያ የማይጠፋው የሕፃንነት የማወቅ ጉጉት ነው። ጂኒየሶች ዓለምን የሚመለከቱት እንደ አዲስ እንግዳ እንጂ ሁሉንም ነገር እንደሚያውቅ ሰው አይደለም። ይህ ለምን እንዲሆነ ብሎ ደጋግሞ መጠየቅ የጂኒየስ አእምሮ መለያ ነው። 4. ተግባራዊ ልምምድ፣ የፌይንማን ዘዴ። ጂኒየስነትን ወደ ተግባር ለመለወጥ አንዱና ትልቁ ዘዴ የኖቤል ተሸላሚው ሪቻርድ ፌይንማን የተጠቀመበት ዘዴ ነው። ፌይንማን አንድን ነገር ለ6 ዓመት ሕፃን ልጅ በቀላሉ ማስረዳት ካልቻልክ ያን ነገር ገና አልተረዳኸውም ይል ነበር። የዚህ ዘዴ 4 ደረጃዎች አሉ። ርዕሱን መምረጥ፣ ለሕፃን እንደምታስተምር አድርገህ ጻፈው፣ ክፍተቶችህን ለይ፣ አቃልለው እና በምሳሌ አስረዳ። ይህ ዘዴ አእምሮአችን መረጃን እንዲያበጥር፣ እንዲያደራጅና በረጅም ጊዜ ማህደረ ትውስታችን ውስጥ እንዲያስቀምጥ ይረዳዋል። እንግዲህ ውድ ተመልካቾቻችን የጂኒየስ አእምሮ ምስጢር ዝግጅታችን እዚህ ላይ ፍጻሜውን አግኝተዋል። በዚህ ጉዞ ውስጥ የተረዳነው ትልቁ እውነት ጂኒየስነት በቤተ ሙከራ ውስጥ የሚፈጠር ተአምር ሳይሆን በየቀኑ በምናደርገው ጥረት፣ በምናሳየው ጽናት፣ በምናዳብረው የማወቅ ጉጉትና አእምሮአችንን በምንመራበት ሳይንሳዊ መንገድ የሚገነባ ድንቅ ሕይወት መሆኑን ነው። አይንስታይን፣ ዳቪንቺ፣ ቴስላ እና ሌሎችም ታላላቅ ሰዎች መንገዱን አሳይተውናል። አሁን ደግሞ ተራው የእናንተ ነው። በውስጣችሁ ያለውን ያን የተዳፈነ የፈጠራ እሳት አቀጣጥሎት፣ ለሽንፈት አትሸነፉ እና ዓለምን በአዲስ ዓይን ተመልከቱ። ይህ ዝግጅት አእምሮአችሁን እንዳሰፋውና አዲስ መነሳሳቱን እንደሰጣችሁ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ለጓደኞቻችሁ ሼር በማድረግ የጂኒየስነትን ብርሃን አብረን እናዳርስ። በቀጣይ በሌሎች አጓጊ ርዕሶች እስከምንገናኝ ድረስ ቸር ቆዩልኝ። ሰላም ለሀገራችን።